ግሬድ 9 ባዮሎጂ ዩኒት 1 በምናይበት ሰዓት Introduction to Biology. Biology is a scientific study of life or living things. The word biology come from two Greek words. Bio means life, logy means study. ይሄ ማለት ምን ማለት ነው? ባዮሎጂ የሚያጠናው ህይወት ያላቸው ነገሮች ነው። ከሁለት የግሪክ ወርዶች የተሰራ ሲሆን ባዮሎጂ is a study ህይወት ያላቸው ነገር የሚያጠና ሳይንስ ነው ማለት ነው። Biology is a science of inquiry that helps to us understanding how living things work, how their function and how they interact their environment. Biology የሚያጠናው ስለ ህይወት ያላቸው ነገሮች እንዴት ነው ራሳቸውን የሚያስቀጥሉት የሚለው ነገር ማጥናት ይፈልጋል። ለምሳሌ ሊቪንግ ህይወት ያላቸው ነገሮች ይወለዳሉ፣ ያድጋሉ፣ ይሞታሉ አይደል? እንደዚህ ሁሉ ስራቸው ደግሞ የተለያየ ስራ አላቸው። እጽዋት ላይም እንስሳቶች ላይም ለምሳሌ አንድ እንስሳ ምን አይነት ባህሪ ያለው የተለያዩ መራቢያ አረማመዳቸው ሊለይ ይችላል፣ አመጋገባቸው ሊለይ ይችላል፣ የተለያዩ ናቸው። ስጋ በላለ፣ አትክልት በላለ፣ የሚራቡትም እንደዛው እንቁላል ጣይ ያለ፣ መውለድ የሚራባለ፣ ተሳቢ አለ፣ ተራማጅ አለ። ስለዚህ ባህሪያቸው በእንስሳት እንኳን ይሄን ያህል ልዩነት ካለው በእጽዋትም እንዴት ይራባሉ? አንጂኦስፐርም፣ ጂምኖስፐርም የምንላቸው የመራቢያ ሲስተሞች አሉ። የተለያዩ የእጽዋት አይነቶች አሉ። እነሱን ሙሉ ባህሪያቸውን እንዴት ነው የሚሰሩት? ለምሳሌ ወደ ሰው እንኳን ብንሄድ አንድ ሰው ምን አይነት በሰውነት አካል ውስጥ አንጎል አለ፣ ልብ አለ፣ ሳምባ አለ። እያንዳንዱ ስራቸው ምንድነው? ምን ይሰራሉ? ልብ ለምን ያስፈልጋል? ሳምባ ለምን ያስፈልጋል? ስራው ምንድነው እያለ አጥልቆ ያጠናል። ከዛ ባለፈ ደግሞ እንዴት ነው ከአካባቢው ጋር ይሄ ነገር ሊግባባ የሚችለው የሚለውን ነገርም አብሮ ያጠናልናል ማለት ነው። ወደ ዋናው ኮንሴፕት በምንሄድበት ጊዜ ኪ ኮንሴፕቱን ስናይ what is life ህይወት ምንድነው የሚለውን ነገር እናጠናለን ማለት ነው። living things are composed one or more cells share common characteristics that distinguish them from non-living matters. ይሄ ምንድነው? ህይወት ያላቸው ነገሮች አንድ ሴል አላቸው፣ ከዛ በላይም ሴል ሊኖራቸው ይችላል። በተመሳሳይ የሆነ ጸባዮችና ባህሪያት ይኖራቸዋል። ያን ከምን እንለየዋለን? ህይወት ከሌላቸው ነገሮች ጋር ለመለየት ያስችለናል ማለት ነው። why study biology? ባዮሎጂ ለምንድነው ማጥናት ያስፈልገው የሚለውን ስናይ ባዮሎጂ touching our everyday life in many way ማለት በየዕለት ተዕለት ተግባራችን ላይ ባዮሎጂ የሚያስፈልግበት ብዙ ቦታዎች አሉ። ለምሳሌ ወደ ህክምና ስንሄድ ሜዲሲን ላይ ዲስከቨር the drug to treat disease መድኃኒት ይሰራል። ያ መድኃኒት ደግሞ በሽታን እንዴት ነው ሊያክም የሚችለው የሚባለውን ነገር ማጥናት ያስፈልጋል። እዛ ላይ ያለ ማጥናት የሰው ክብደት ያስፈልጋል። ለእንስሳት ከሆነ የእንስሳቶቹ ክብደት፣ የጤና ሁኔታቸው፣ መጠኑን፣ ጊዜውን ስለሚያስፈልግ አሁንም መልሰን ምን ማጥናት አለብን? ህይወት ያላቸው ነገርን ማጥናት አለብን ማለት ነው። አግሪካልቸር ግብርና ላይ ስንሄድ ግብርና ሁለት አይነት የግብርና አይነቶች አሉ አይደለ? ማረስና እንስሳትን ማርባት። እዚህ ላይ ምርታማነታችን በሁለቱም በኩል ለመጨመር ምን ያስፈልገናል? ኢምፕሩቭ ክሮፕ ለማድረግ ምርጥ ዘር ያስፈልጋል፣ ማዳበሪያ ያስፈልጋል። ከሰዎች ጋር ችግር ያመጣል፣ ከእንስሳቶች ላይ ችግር ያመጣል። መጀመሪያ የእንስሳትን ባዮሎጂ ህይወት ያላቸው ነገር ማጥናት ይኖርብናል ማለት ነው። አኒማል ላይ በምንሄድበት ጊዜ አኒማሎቹን ተሎ ፕሮዳክሽናቸው እንዲጨምር ተሎ ደልበው ለምርታማ እንዲደርሱ ዶሮዎችም ከብቶችም ሌሎች ነገሮች በምናደልብበት ጊዜ የምንጠቀመው ምግብና መጠኑ ምን ያክል ነው፣ እንዴት ነው መመገብ ያለብን፣ እንዴት ንጽህናቸውን መጠበቅ አለብን የሚለውን ነገር ለመውሰድ አሁንም ባዮሎጂ ማጥናት አለብን። ፉድ ፕሮዳክሽን የምግብ ማቀነባበሪያዎች ላይ በምናይበት ጊዜ ፈርመንቴሽን ፕሮሰስ ኦፍ ዊን፣ ብሬድ፣ ቢ እና ቺዝ ለምሳሌ እንደ ወይን ማቀነባበሪያ፣ እነ ቢራ ማቀነባበሪያ፣ የዳቦ መጋገሪያ እና የወተት ማቀነባበሪያ ቦታዎች ላይ የምንወስዳቸው እያንዳንዱ እንቅስቃሴዎች ከህይወት ጋር ስለሚያያዙ አሁንም ባዮሎጂን ማጥናት ይኖርብናል ማለት ነው። ኢንዱስትሪ ላይ በምንሄድበት ጊዜ እያንዳንዱ ፋብሪካ በተለይ ከጤና ጋር የተያያዘ መድኃኒት የሚያመርቱ ፕሮዲዩስ ኦፍ አንቲቦዲስ ኤግዛምፕል ፔኒሲሊን ኤንድ ኢንዱስትሪያል ኬሚካል የሚጠቀሙና መድኃኒቶችን የሚያመርቱ ፋብሪካዎችን በምናይበት ጊዜ አሁንም መልሰን ወደ ሰውና ወደ እንስሳት ባህሪ ህይወት ያላቸውን ነገር ማጥናት ይኖርብናል። መጠኑ እንዴት ነው፣ አጠቃቀሙ እንዴት ነው የሚለውን ነገር ለማጥናት ባዮሎጂ ያስፈልገናል። ኢንቫይሮንመንታል ሳይንስ በት ጊዜ ደግሞ አካባቢያችን እንዴት ነው አንደርስታንዲንግ ኢኮሲስተም ኤንድ ግሎባል ዋርሚንግ ኢኮሲስተማችን እንዴት ነው የአንድ አካባቢ ኢኮሲስተሙ ተጠብቆ እንዲኖር ምህዳራዊ ህይወት ተጠብቆ እንዲኖር እንዴት መቀጠል አለብን የሚለው ነገር እሱን ስናጠና መልሰን ባዮሎጂን ማጥናት ይኖርብናል። ፎረንሲክ ላይ ደግሞ ይሄ በህግ የሚጠየቁ ፎረንሲክ አናሊሲስ የሚሰራባቸው ዲኤንኤ አናሊሲስ አንድ ለምሳሌ
አንድ እናት ወልዳ ባልየው ቢክደው በምንድን ነው? በዲኤንኤ አናሊሲስ ነው አይደለ የሚታወቀው የማን ልጅ እንደሆነ። ያለ መስራት አሁንም ዲኤንኤ ምንድነው የሚለውን ስናጠና ባዮሎጂ ማጥናት ይኖርብናል ማለት ነው። በእነዚህና በእነዚህ መሰል ጥያቄዎች ባዮሎጂ ልናጠና እንችላለን ማለት ነው። ሳይንቲፊክ ሜቶድ ኦፍ ባዮሎጂ ስናጠና ሳይንቲፊክ ሜቶድ የስሬስ ስቴፕ እያንዳንዱ ስቴፕ አለው። ዛት ጋይድ ሳይንቲስት ስሩ ሳይንቲፊክ ኢንቨስቲጌሽን ጋይድ አድርገው የሚሄዱበት በሳይንቲፊክ ኢንቨስቲጌሽን ነው። ይሄ ሳይንቲፊክ ኢንቨስቲጌሽን የራሱ የሆነ አንድ በአንድ ደረጃዎች አሉት ማለት ነው። መጀመሪያ ኦብዘርቬሽን አለው። ኬርፉል ኦብዘርቬሽን ሊድ ቱ ኩዌሽን። በየዕለት ተዕለት ተግባራችን ላይ ኦብዘርቭ የምናደርጋቸው ነገር ጥያቄ ያስነሱብናል። ይሄ ነገር እንዲህ ቢሆን ምን ማድረግ ቀጥሎ ምን ይመጣል ብዬ ጠይቃለሁ። ከዛ አስክ ኩዌሽን ከአይምሮ ላይ የመጣብኝን ኩዌሽን አስክ አደርጋለሁ ጠይቃለሁ ማለት ነው። ዋት ዋይ ኤንድ ሃው ኩዌሽን ብለን እንዴት እንደዚህ ተከሰተ፣ ለምን ሆነ፣ እንዴት ሆነ የሚለውን ነገር ስናጠና አስክ ኩዌሽን እያደረግን ነው ማለት ነው። ከዛስ ፎርሚንግ ሃይፖቴሲስ መላምቶችን እንትንላለን። ይሄ እኮ የሆነው እንዲህ ቢሆን ነው ብዬ መላምት ለመምታት እዘጋጃለሁ ማለት ነው። ፕሮፖዝ ሳይንቲፊክ ኤክስፕላኔሽን ፖሲብሊንግ አንሰር ዛት ኢዝ ቴስቴብል ማለት የኔ መላምት ትክክል ነው አይደለም የሚለውን ደግሞ ለማጣራት ምን ማድረግ አለብኝ? ቴስት ማድረግ አለብኝ፣ መሞከር አለብኝ፣ ኤክስፐሪመንቴሽን መሞከር አለብኝ። አንድ ለምሳሌ ዶሮ በደንብ ለማራባት እኮ በየቀኑ ይሄን ያህል የሆነ ምግቧን በኪሎግራም መጥኝ ይሄን ያህል ብትበላ ብዙ እንቁላል ልትሰጠኝ ትችላለች ብዬ ብነሳ ያ ነገር ኩዌሽኔን እንትን ያለ ፎርም ካረኩ በኋላ ቴስት እየሰጠው መሞከር አለብኝ ማለት ነው። ከዛ ስሩ ኤክስፐሪመንቴሽን ኤክስፐሪመንት ማለት ቴስት ዛሬ አንድ ነገ ሁለት ነገ ሶስት እያልኩ ኤክስፐሪመንት እየሰራው ኤክስፐሪመንቱ መስት ቢ ሪፕሊኬብል እየተደጋገመ ማለት ነው። መጨረሻ ላይ ምን ማድረግ አለብኝ? ሜክ ኮንክሉዥን አይ የሰራሁት ነገር ትክክል ነው፣ እንደዚህ አይነት ውጤት አስገኝቶኛል ልል እችላለሁ። አይ እኔ ሄድኩበት ፕሮሰስ ሂደት ትክክል አይደለም፣ ውጤቱ ትክክል ስላልሆነ ከዚህ መላምት መውጣት አለብኝ ብዬ መደምደሚያ ሰጣለሁ ማለት ነው። እና ሳይንቲፊክ ሜቶድ እነዚህ ናቸው። አምስቱ ስቴፖች እንሄዳለን ማለት ነው። እዚህ ላይ ዋና ዋና የሆኑ ተርሞችን በምናይበት ጊዜ ሃይፖቴሲስ ማለት ምን ብያቸዋለሁ? ፕሮፖዝ ሳይንቲፊክ ኤክስፕላኔሽን ዛት ኬስ ዛት ካን ቢ ቴስትድ ፈትሸን ሞክረን የምናየው ነገር ሃይፖቴሲስ እንለዋለን። ኦብዘርቬሽን ደግሞ ምልከታ በአይናችን በአካባቢያችን የምናየው ነገር። ኤክስፐሪመንት የምንለው ደግሞ ኮሌክት ቴስት ከእያንዳንዱ ለምርመራ የሚሆኑ ነገሮችን ወስደን ቬሪፋይ አድርገን አረጋግጠን ዲስፕሩቭ እና ሃይፖቴሲሱን ዲስፕሩቭ ወይም ኢምፕሩቭ ልናደርገው እንችላለን። ያ ኤክስፐሪመንት የሰጠነው ምርመራ ምን ሊያደርግልን ይችላል? መጀመሪያ የሰጠነውን መላምት ወይ ያጸድቀዋል ወይ ይጥለዋል ማለት ነው። እዚህ ጋር ስንደርስ እነዚህ የሃይፖቴሲስ ቴስቲንግ ሜቶዶቹ ሳይንቲፊክ ሜቶድ የምንላቸውን አጠና እንላለን። ቱልስ ኦፍ ባዮሎጂስት ዩዝ ቱ ዱ ዲፈረንት ታይፕስ ኦፍ ቱልስ ላቦራቶሪ ኤንድ ፊልድ ኦፍ ሳይንቲስት ኢንቨስቲጌሽን። ከብረትና ከኮንቬክስ ሌንስ አማካኝነት የተሰራ የእጅ መያዣ ያለው ሊሆን ይችላል። የሃንድ ሌንስ የምንለው ፕሮቫይድ ኢንላርጂንግ ኢሜጅ ኦፍ አን ኦብጀክት ምንድነው? ኢሜጁን አጉልቶ እንዲያይበት የሚያደርግበት ሃየር ማግኒፊኬሽን ዛን ኔክዳይ ከአይን ከሚያዩ ይልቅ ያኛው አጉልቶ ያሳያል ማለት ነው። በት ኖትስ ሳፊሽንት ፍሮም ሴሉራል ዲቴልስ ሴሉን ዲቴል አያሳየንም፣ ነገር ግን አይናችን ከምናየው ብዙ እጥፍ ጨምሮ ሊያሳየን ይችላል ማለት ነው። ማይክሮስኮፕ ሞስት ኢምፖርታንት ቱ ባዮሎጂስት፣ ይሄኛው ደግሞ ለባዮሎጂስት በጣም አስፈላጊ የሆነ ነገር መሳሪያ ነው ማለት ነው። ዩዝድ ቱ ኦብዘርቭ ኦብጀክት ቱ ስሞል በጣም ትንንሽ የሆኑት ነገር እንኳን ቱ ሲ ዊዝ ኔክድ አይ በአይን የማይታዩ ጠቃቅን የሆኑትን ሊያሳየን ይችላል። ቱ ሜጀር ታይፕስ ማይክሮስኮፕ ሁለት አይነት ሜጀር ታይፕ አለው። ላይት ማይክሮስኮፕ እና ኤሌክትሪካል ማይክሮስኮፕ የተባሉ ሁለት ክፍሎች አሉት ማለት ነው። ላይት ማይክሮስኮፕ የምንለው ሶርሱ ቢም ላይት ነው። ሌንሱ ግላስ ሌንስ የተገጠመለት ነው። ማግኒፊኬሽኑ እስከ 2000 እጥፍ ሊያሳየን ይችላል። በዚህ ውስጥ የምናያቸው ነገሮች ባክቴሪያ፣ ፈንገስ እና ፓራሳይቶችን ጭምር እናያበታለን ማለት ነው በላይት ማይክሮስኮፕ። ኤሌክትሮን ማይክሮስኮፕ የምንለው ደግሞ ቢም ኤሌክትሮን በኤሌክትሮን ነው የምናየው። ኤሌክትሮማግኔቲክ
ነው ሌንሱ። ማግኒፊኬሽኑ ሃየር ዛን ላይት ማይክሮስኮፕ፣ ከላይት ማይክሮስኮፕ እስከ 2000 እጥፍ ያሳየናል፣ ያጉልቶ ያሳየናል ብለን አይደለ? ይሄኛው ደግሞ ከዛ በላይ አጉልቶ ያሳይልናል። የምናየው ቫይረስን ድረስ ቫይረስ በጣም ትንሽ ደቃ በአይን የማይታይ ነገር ነው። እሱንም ጭምር ኤክስትሪምሊ ስሞል የሆኑ ኦርጋኒዝሞችን እዚህ ላይ እናይበታለን ማለት ነው። እዚህ ስዕሉ ላይ እንደምታዩት ላይት ማይክሮስኮፕ ምን አይነት እንደሆነ፣ ኤሌክትሮ ማይክሮስኮፕ የምንለው ደግሞ ምን ያክል በእይታም ራሱ ኢንቪዚብል የሆኑ ባክቴሪያዎችን እንደሚያይልን ለማየት ትችላላችሁ። ላይት ማይክሮስኮፕ ምን አይነት ክፍሎች አሉት የሚለውን ዘርዘር አድርገን ስናያቸው ላይት ማይክሮስኮፕ ቱ ማግኒፋይ ስሞል ኦብጀክት ሰች አስ ሴል ኤንድ ማይክሮ ኦርጋኒዝምን እስከ 2000 እጥፍ ሊያሳይልን ይችላል። ፓርቶቹ ምን አለው? አይፒስ አለው፣ የአይን ማያችን ክፍል፣ ኦብጀክት ሌንስ አለው፣ ሌንስ የተገጠመለት፣ ስቴጅ የምንለው ክፍል አለ፣ ዲያፍራም የምንለው ክፍል አለ፣ ኮርስ ምን እያመላለስን ወደ ላይ ወደ ታች እያደረግን የምናይበት ኮርስ የተባለ ክፍል፣ ፋይን አጀስትመንት ክኖብ የምትባል ክፍልም አለቻት፣ አርም አለው እጃችን የሚያርፍበት እና ቤዝ መሰረቱ ቤዝ የሆነ ክፍል አለው ላይት ማይክሮስኮፕ በምናይበት ሰዓት። ታይፕ ኦፍ ላይት ማይክሮስኮፕ ሲምፕል ላይት ማይክሮስኮፕ ሲንግል ሌንስ ያለው አለ። ኮምፓውንድ ላይት ማይክሮስኮፕ 1 እና 2 እና እዛ በላይ የሆኑ ሌንስ የተገጠመለት አለ። ሞኖኩላር የምንለው ደግሞ ሲንግል አይፒስ በአንድ አይናችን ብቻ የምናይበትና ባይኖኩላር የምንለው ደግሞ 2 አይናችን የምናይበት ክፍል ያለው የላይት ማይክሮስኮፕ አይነት አሉ። ስለ ላይት ማይክሮስኮፕ በምናይበት ሰዓት ማለት ነው። እዚህ ላይ የምንጠቀማቸው ቱሎች ላቦራቶሪ ቱሎች ዊዝ ዜር ፋንክሽን ስናይ አውቶክሌቭ ምንድነው የሚያደርግልን? አውቶክሌቭ የተባለው እቃ ስተራላይዜሽን ኢኩፕመንት፣ እያንዳንዱን ኢኩፕመንት ከባክቴሪያ ፍሪ ፍሮም የምናደርግበት መቀቀያችን ክፍል ማለት ነው። ሃይ ቴምፕሬቸር ኤንድ ፕሬሸር ተጠቅመን ስቲም በስቲምነት ባክቴሪያ እንዲጠፉ የሚደረግበት ክፍል ምንለው አውቶክሌቭ እንለዋለን። ኢንኩቤተር የምንለው ደግሞ ሙቀት እየጨመርን ሜንቴን ስፔሲፊክ ቴምፕሬቸር ፎር ካልቸሪንግ ማይክሮ ኦርጋኒዝም ባክቴሪያ እንዲያድግበት ሙቀቱን የምንጠብቅበት ክፍል ኢንኩቤተር እንለዋለን። ፔትሪ ዲሽ የምትባለዋ ክፍል ደግሞ ምንድናት? ካልቸር ማይክሮ ኦርጋኒዝም ካልቸር እንዲያድጉበት የምትደረግበት አጋር ሚዲያ ማደጊያ ቦታ እንላታለን፣ ፔትሪ ዲሽ እንላታለን። ፕላስቲክ የምንላት እንደ ማጥለያ እንበላት። ባላንስ የምናደርግበት ደግሞ ባላንስ ማለት ዌይት ስፔስመን የስፔስመኑን መጠን ያክል ነው ብዛቷ የምታስፈልጋት መጠኗን ለማወቅ አኩሬት ሶሉሽን። ከዛ ላይ ደግሞ ምን ያክል የሚያስፈልገው ፈሳሽ ነው ምን ጨምርበት፣ ኬሚካል ከሆነ ምን ያክል ኬሚካል ነው። ቱ ኮንትሮል ምንድነው የሚያደርግልን? ከመጠን በላይ ምን እንዳንጨምር ያነሰም እንዳናደርግ ባላንስ ማድረግ ይኖርብናል። ስዕላዊ መግለጫ እቺ ማይክሮስኮፕ እዚህ ጋር አለ። እቺ ፔትሪ ዲሽ የምንላት እቺ ክብ የሆነች እንትኗ ናት። ፈነል ማጥለያም ነገር የምትመስለው። ቴስት ቲዩብ የምንላቸው እዚህ ቀይ አረንጓዴ ምናምን ሆኖ ከእንትን ላይ ራኩ ላይ ተሰካክተው ያሉት ናቸው። ፍላስቲክ የምንላት ደግሞ እቺ ከላስቲክ ወይም ከጠርሙስ ሊሆን ይችላል ከታች ሰፋ ብላ ወደ ላይ እየጠበበች የምትሄደው እስከ 250 የምታሳየው ክፍል ናት። ብሬከር የምንለው ደግሞ ይሄ መለኪያ ልክ እንደ ጆግ ብለን ልንወስደው እንችላለን። ሜዠሪንግ ሲሊንደር የምንላት ደግሞ ወደ ላይ ቀጠን ብላ እንደ ሲሪንጅ መስላ ወደ ላይ ያለችው። ዲስትሪቢዩትድ ወተር የምንለው ወተር መርጫችን እንትናት። ይሄኛው ባላንስ የምንለካበት እንደ ክብደት መለኪያ ብለን እንውሰደው። እዚህ ጋር ፎርሴፕስ አለ፣ ጂ ፓይፕ እንትናለች። እነዚህ የላቦራቶሪ እቃዎች ናቸው። ስዕሉን በምታዩበት ጊዜ ግራ እንዳይገባችሁ። ከዛ ፊልድ ኦፍ ቱላቸው እያንዳንዱን በምናይበት ጊዜ ኢንሴክት ኔት የምንለው ኮምፖዝድ ኦፍ ኔት ባግ ሜድ ኦፍ ክሎዝ ወይም ፋይን ሜሽ አታች ቱ ዋይር ሉፕ ኦፍ ውድ ኦር ሜታል ፖል ላይ ሊታሰር ይችላል። ዊድ ዩ ኮሌክት ኢንሴክቶችን ለመሰብሰቢያ የምንጠቀምበት የፊልድ የባዮሎጂስት የፊልድ ቱል ነው። ፊሽንግ ኔት የምንለው ደግሞ ሜድ ኦፍ ፋይበር ውብን ኢን ግሬድ ላይክ ስትራክቸር ዩዝድ ቱ ካቺንግ ፊሽ ሳምታይምስ ኢዝ ኮልድ ፊሽን ትሬፕ እንለዋለን። አሳ ማጥመጃ ማለት ነው። ሞችን በምናይበት ሰዓት ማግኒፊኬሽን ማለት ነምበር ኦፍ ታይምስ ላርጀር ዛን ዘ ኢሜጅ ዛት ዘ ሪል ኦብጀክት ማለት መጀመሪያ ከነበረው ሳይዝ ምን ያክል እጥፍ ነው
አጉልቶ የሚያሳየን የሚለውን ስናይ ማግኒፊኬሽን እንለዋለን። ሪዞሉሽን ማለት ደግሞ ኤቢሊቲ ቱ ዲስቲንጉሽ ቢትዊን ቱ ሰፓሬት ፖይንት፣ በምን ያህል መጠን ነው ሊለይልን የሚችል ሪዞሉሽኑ የመለየት ዲስቲንጉሽ የመለየት አቅሙ ማለት ነው። አንዱን ነገር ከአንዱ ላይ የመለየት አቅሙ። ቶታል ማግኒፊኬሽን የምንለው አይፒስ ማግኒፊኬሽን ኤንድ ኦብጀክት ሌንስ ማግኒፊኬሽን፣ አይናችን ላይ ሲያይ የተወሰነ መጠን አጉልቶ ያሳየናል። ከዛ ደግሞ ሌንሱ ካለበት ላይ ደግሞ ድጋሚ ያንኑ መጀመሪያ ያየነውን እጥፍ አድርጎ የሚያሳይልን። ለምሳሌ አይፒሳችን ላይ 10 እጥፍ ብናይ ቢያሳይልን አይናችን የሚያርፍበት ቦታ ላይ 10 እጥፍ ያሳይልናል። ሳምፕሉ ያለበት ሽንቱ ወይንም ሰገራው ያለበት ቦታ ላይ ደግሞ ለመመርመር የወሰድነው ቦታ ያለበት ደግሞ 40 እጥፍ አድርጎ ሲያሳየን ምን እንለዋለን? መጀመሪያ 10 እጥፍ አሳየን፣ ያንን ላይ ደግሞ ለገና 40 እጥፍ አሳየን። በአጠቃላይ 10 ሲባዛ በ40 400 እጥፍ ቶታል ማግኒፊኬሽኑ አባስቶ ያሳየን መጠን 400 እጥፍ አጉልቶ አሳይቶናል እንላለን ማለት ነው። ሃንድሊንግ ኤንድ ዩዚንግ ኦፍ ላይት ማይክሮስኮፕ እንዴት ነው በጥንቃቄ መያዝ ያለብን? ላይት ማይክሮስኮፕን በምንልበት ጊዜ ሪሙቭ ማይክሮስኮፕ ኬርፉሊ ፍሮም ካቢኔት፣ አውጥተን ስናስቀምጠው ከካቢኔታችን በጥንቃቄ ሊሆን ይገባል። ኬሪ ዊዝ አርም ዊዝ ሃንድ ቤጂንግ ኦፍ ዘ ቤዝ፣ ቤዝ መሰረቱን ይዘን ነው በእጃችን ማንቀሳቀስ ያለብን። በሁለት እጃችን መያዝ ይኖርብናል። ሆልድ አፕራይት አት ኦል ታይም፣ ዘቅዝቀን መያዝ የለብንም፣ ቀጥ አድርገን ነው ይዘን መሄድ ያለብን። ኢንሹር ዘ ስላይድ ክሊን ኤንድ ድራይ፣ የምንጠቀማቸው ስላይዶች መስታወት የሚመስሉ ነገሮች ንጹህና ደረቅ መሆን አለባቸው። ፕሌስ ስላይድ ኦን ዘ ስቴጅ ኦቨር ዘ ፒቸር፣ ምን ማለት የምንጠቀምበት እንትን ላይ ፕሌስ ስላይድ ከጎን መቀመጥ ይኖርበታል። ፎከስ ዊዝ ኮርስ አጀስትመንት፣ ፎከስ የምናደርግበት ቦታ ኮርስ አጀስትመንት ቦታውን በትክክለኛ ቦታ ላይ ማስቀመጥ አለብን። ዘን ፋይን አጀስትመንት፣ ቀጥለን ደግሞ ወደ ፋይን አጀስትመንት እንሄዳለን ማለት ነው። ዩዝ ኦይል ኢመርሽን ኦንሊ፣ ቅባታማ ነገር ኦይል ኢመርሽን የተባለ በቅባታማ የሆነ ነገር እሱን ጠብ አድርገን ነው መጠቀም ያለብን እንጂ ሌሎች ነገሮችን ማድረግ አይኖርብንም። ፎከስ የምናደርገው ባይ ሙቪንግ ዘ ሌንስ ኤንድ ዘ ስፔስመን አፓርት፣ ሌንሱንና ስፔስመኑን እያንቀሳቀስን ነው። እዛ ውስጥ ያሉ ባክቴሪያዎች ናቸው፣ ፈንገስ ናቸው፣ ሌሎች ነገር ናቸው ብለን ቫይረስ ናቸው ብለን የምንለየው ሌንሱንና ስፔስመኑን እያንቀሳቀስን ነው ማለት ነው። ኔቨር ተች ዘ ሌንስ ሰርፌስ ዊዝ ፊንገር፣ ሌንስ ያለበትን ቦታ በእጃችን መንካት የለብንም። ወደ ጄኔራል የሆነ ላቦራቶሪ ሴፍቲ ጥንቃቄ ምንድን ነው ማድረግ ያለብን በምንልበት ሰዓት ዋይ ላቦራቶሪ ሴፍቲ ኢዝ ኢምፖርታንት፣ ለምንድን ነው ላቦራቶሪ ጥንቃቄ የሚያስፈልገው የሚለውን ስናይ ወርኪንግ ኬርፉሊ ፕሪቬንት አክሲደንት፣ አደጋን ለመጠበቅ፣ ዲቴል ማይነር ፕሮብሌም ቢፎር ቢካምስ ሜጀር፣ ቀላሉን አደጋ ከበድ ያለ ሳይመጣ ለመከላከል፣ ኪፕ ሴፍ ኢንሜድ ማለት ተከታታይነት ኮንሲስተንትሊ ጥንቃቄ የተሞላበት ነገር መስራት ስላለብን ማለት ነው። ከዛ ይሄን ለማድረግ ኢንስትራክሽን አሉ፣ መመሪያዎች አሉ። ፎሎ ኢንስትራክሽን፣ ሪድ ሊስን ኤንድ ፕሮሲድ ኬርፉሊ፣ እያንዳንዱ ስቴፑ ደረጃው ምን አድርገን ቀጥለን እያለን እያንዳንዱን ስቴፕ መከተል ይኖርብናል ማለት ነው። ኦል ኢኩዊፕመንት ቢፎር ቢጊኒንግ ምን ማለት ኬርፉል መወሰድ ያለባቸውን ህጎች መከተል ይኖርብናል። ኖ ሴፍ ኢኩዊፕመንት ሎኬሽን፣ እያንዳንዱ የምናስቀምጥበት ኢኩዊፕመንት ሎኬሽን የጥንቃቄ የሆነ ነገር ማስቀመጥ ይኖርብናል። ለምሳሌ የእሳት አደጋ ለመከላከል ፋየር ኤክስቲንጉሸር የት ነው ያለው፣ ቼክ ኢኩዊፕመንት ፔሪዮዲካሊ በየጊዜው መጉደል የሌለባቸው እቃዎች ለዛ ለምንሰጠው ፕሮሲጀር መጓደል ስለሌለባቸው በየጊዜው መከታተል ይኖርብናል። ድሬስ ፕሮፐርሊ፣ መልበስ ያለብንን ለላቦራቶሪ መልበስ ያለብንን እቃዎች በትክክል መልበስ አለብን። ለምሳሌ ላቦራቶሪ ኮት፣ ሴፍቲ ጎግል፣ መነጽር፣ ግላብ፣ ሸርት፣ ሌዘርስ፣ ሹዝ፣ ጫማዎችን ምኖችን ከቨር ሙሉ ከኬሚካል ቶክሲን ከሚያደርገን ኬሚካል ወጣ የሚያደርገን ነገር በትክክል መውሰድ አለብን ማለት ነው። ከዛ ላቦራቶሪ ላይ ደግሞ ምን ማድረግ የለብንም፣ ኔቨር ኢት ኦር ድሪንክ ኢን ዘ ላቦራቶሪ፣ ላቦራቶሪ ውስጥ ምግብ መመገብ የለብንም፣ መጠጣት የለብንም። ኖ ፉድ ኦር ቤቨሬጅ
ዱ ኖት ስቶር ፉድ ኢን ላቦራቶሪ ሪፍሪጀር፣ ላቦራቶሪ ፍሪጅ ውስጥ ምግብ ማስቀመጥ የለብንም ማለት ነው። ኔቨር ቴስት ኦር ስኒፍ ኬሚካል፣ ማሽተትም መቅመስም የለብንም ኬሚካሎችን ማለት ነው። ሳም ኬሚካል አር ዳንጀረስ ኦል ኮንቴነር ፕሮፐርሊ፣ እያንዳንዱን የምንጠቀመው የላቦራቶሪ ኬሚካሎችን ጽፈን ይሄ ጥቅማቸው ምናቸው ሌብል ማድረግ አለብን፣ መጻፍ አለብን፣ መለየት አለብን ማለት ነው። አክት ሪስፖንሲብሊ፣ ለምናደርገው ነገር ሪስፖንሲብል ተጠያቂነታችንን መውሰድ ይኖርብናል ማለት ነው። ኔቨር ራንደም ሚክስ ኬሚካል፣ ዝም ብለን በግምት መስራት የለብንም። ኩድ ኮዝ ኤክስፕሎዥን ፋየር ኤንድ ቶክሲክ ግላስ፣ ማለት እነዚህ አደጋዎች ሊከሰቱ ስለሚችሉ ሊቀጣጠልብን ይችላል። ሌላ አደጋ ቶክሲን መርዛማነት አየር ልንፈጥር እንችላለን። እያንዳንዱን ነገር በሚገባው ነገር ተጠንቅቀን ነው ማድረግ ያለ። ኪፕ ላቦራቶሪ ክሊን፣ ላቦራቶሪው በሙሉ ንጹህ መሆን አለባቸው። እቃዎቹ፣ ግላሶቹ፣ ሁሉም ነገር ኢኩፕመንቶቹ ክሊን ንጹህ ሆነው መቀመጥ ያለበት ቦታ በትክክል መቀመጥ ይኖርባቸዋል ማለት ነው። ሃንድ ኬሚካል ፕሮፐርሊ፣ ኬሚካሎችንም በትክክል መያዝ ማስቀመጥ ይኖርብናል። ዊር ሪስፓራቶሪ ማስክ ኦር ቶክሲክ ኬሚካልስ፣ ኔቨር ሌት ኬሚካል ተች ቢር ዘ ስኪን፣ ቆዳችንን ኬሚካሎቹ እንዳይነኩ ኖ አክሲደንት ፕሮሲጀር፣ አክሲደንት ቢከሰት ደግሞ እንዴት አድርጌ ነው መከላከል ያለብኝ የሚለው ቀድሞ እውቀቱ ሊኖረኝ ይገባል ማለት ነው። ፎር በርን፣ አደጋ ቃጠሎ ቢከሰት ምን አደርጋለሁ? ፊቴ ላይ ቢረጭብኝ ምን አደርጋለሁ? ሰውነቴ ላይ ቢደርስብኝ በስንት ደቂቃ ነው ምን ማድረግ ያለብኝ የሚለው ነገር ማወቅ ይኖርብኛል ማለት ነው። ኔቨር ሊቭ ኬሚካል ኦፕን፣ ኬሚካሎችን ከፍተን መተው የለብንም። እሱ ምን ያመጣል? ኦር ኮንትሮል መስት ቢ ሌብልድ እና ኔቨር አን ሌብልድ ኬሚካል፣ ኬሚካሎችን ቅድም እንዳልኩት በሙሉ ምን መሆን አለባቸው? ተጽፎ መቀመጥ አለበት። ይሄ ኦክሲጅን ነው፣ ይሄ ሃይድሮጅን ነው፣ ይሄ ካልሲየም ነው እያልን እያንዳንዱ በየስማቸው ጽፈን ሌላ ሰው ቢመጣ በቀላሉ ለመለየት እንዲችል ማድረግ ይኖርብናል። በአጠቃላይ ወደ ዩኒት ሳመሪው በምናይበት ጊዜ ባዮሎጂስ የሳይንቲፊክ ስተዲ ኦፍ ሊቪንግ ቲንግስ፣ ሊቪንግ ኦርጋኒዝም ኢንተራክት ዜም ሰልቭስ ኤንድ ኢንቫይሮንመንት አት ኦል ሌብል፣ በማንኛውም አካባቢ ላይ እርስ በርሳቸው ተግባብተው የሚኖሩ ኢንተራክት ኢንቫይሮንመንቱ ጋራ ተስማምተው የሚኖሩ እጽዋትም ሊኖሩ ይችላሉ፣ አኒማሎች ሊኖሩ ይችላሉ። ሳይንቲፊክ ሜትድ የጥናት የሚያደርገው መጀመሪያ ከምን ነው ብለናል? ከኦብዘርቬሽን ይነሳል፣ ከዛ አስክ ኩዌሽን ያደርጋል፣ ከዛ ሃይፖቴሲስ ቴስቲስ ያደርጋል፣ ኤክስፐሪመንቱን ያከናውንና መጨረሻ ወደ መደምደሚያው ሄድና ይሄ ትክክል ነው ይሄ ትክክል አይደለም ብሎ ኮሚኒኬት ያደርጋል ማለት ነው። ማይክሮስኮፕ የምንለው ምንድነው? በጣም አስፈላጊ የሆነ the most important tool of ለባዮሎጂስት አስፈላጊ የሆነ ነገር ነው። ሁለት አይነት ማይክሮስኮፕ አለ፣ ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ እንለዋለን። እዛ ምን አይተናል? ላቦራቶሪ ሴፍቲ ምን አይነት ነገሮችን እንዳሉ አይተናል። ቢፎር ኤሴንሻል ቢፎር ኤኒ አክቲቪቲ ኢን ዘ ላብ፣ ላቦራቶሪ ሴፍቲ በጣም አስፈላጊ ነው ከመጀመሪያችን በፊት ማለት ነው። ኦልዌይስ የምንሰራው ስራ ኬርፉል በጥንቃቄ መሆን አለበት። ጉዳት ማረጋገጥ ይኖርብናል ማለት ነው። ማያደርስ መሆን። የዛሬው ይሄን ይመስል ነበር። በቀጣይ የሚለቀቀው ቪዲዮ ላይ ዩኒት 1 ውስጥ የተያዙ ለፈተና የሚጠቅሟችሁና የሚረዳችሁ ጥያቄዎች ላይ ይሆናል። እንድትከታተሉ ከወዲሁ አሳውቃለሁ። አመሰግናለሁ።